ሞት ዛሬ ለእያንዳንዳችን የተጻፈ ነው። ማንም ከሞት የሚያመልጥ የለም። አምባገነኑም ይሞታል፣ ሷሊሁም ይሞታል፣ ተበዳዩም ይሞታል፣ በዳዩም ይሞታል። ለምን? ያ የፍርድ ቀን አለ። አላህ በበዳይና በተበዳይ መካከል ፍርድ የሚሰጥበት ቀን አለ። አላህ ዘንግቶ አይደለም። ዛሬ በዳዮች እንደፈለጉ ሲሆኑ ረስቶ አይደለም። ኢነላሃ ለዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ምን ይሰጠዋል? ጊዜ ይሰጠዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነላሃ ለዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ጊዜ ይሰጠዋል፣ ይተዋል። ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ ሰጥቷል። ثم قرأ ከዛም የአላህ መልእክተኛ ነበቡ ወከዛሊከ አኽዙ ረቢከ ኢዛ አኸዘ አልቁራ የጌታ አያያዝ እንዲህ ነው የከተማ ሰዎችን አንድችን ከተማ በያዘ ጊዜ ወህየ ዛሊመቱን በዛች ከተማ ላይ ያሉ ሰዎች ነዋሪዎች በዳዮች ሲሆኑ ኢነ አኽዘሁ የሱ አያያዝ አሊሙን ሸዲድ በጣም ብርቱ አሳማሚ ነው። አዎ ፊርዓውንን አልያዘውም እንጂ ያዘው እኮ ፊርዓውንን ያዘው እንደፈለኩት ሲል አነ ረብኩም አላ ብሎ በኒ እስራኤሎች እንደፈለገ ሲነዳ ያመኑትን ሲያርድ ምን ሲል አላህ ጥብቅ የሆነ ፈአኸዝናሁ አኽዘን ወቢላ ጥብቅ የሆነ አያያዝን ያዝ ነው አለ አላህ። ሁሉም በዘመን የነበረ አምባገነን በአጠቃላይ አላህ ድምጥ ማጡን አጥፍቶታል። ቻይ ነው ኩን ፈየኩን ሆን ይለዋል፣ ሆነ ይገኛል። ምድርን ገልብጭባቸው ካለ ትገለበጣለች። ቃሩን በገንዘቤ ሲሉ እንደፈለገ ሲል ዋጩ ከነ ንብረቱ አላት ምድርን ዋጠችው። የሉጥ ህዝቦች ያን አምባገነን መጥፎ ፋሒሻ ስራ ግብረ ሰዶምን ሲፈጽሙ ምድርን አነሳባቸው፣ እላይ ሰማይ ያደረሰና እንደ ዳቦ ጠፈጠፋቸው። ቻይ የሆነ ጌታ ነው። ወማ ሊዛሊሚነ ቢበዒድ ነው፣ ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው መጥፎ የሚሰሩ ሰዎች የጊዜ ጉዳይ ነው። ስለዚህ እኛ ሁሌም ጥሩ ሆነን እንገኝ፣ ሁሌም በመልካም ነገር ላይ እንገኝ። ለምን? ይሄ መልካም ነገር እንዲመጣልን። ስለዚህ መጥፎ ሰው ምን ነው ሞት በተመኘ ይላል። ሞት የሚባለው ጣጣ አኺራ ላይ ይመጣል። የጀነት ሰዎችና የጀሃነም ሰዎች መሃል ላይ በበግ ምስል አሉ በግ ሆኖ ይመጣል። ያ አህለል ጀና የጀነት ሰዎች ወይ ኑ ስሙ፣ ዱንያ ላይ ሲያሰዳች የነበረው ሞት ይሄው ይባላል። የጀሃነሞችም ነው ይባላል። ይሄው ሞት አው ሞቷል ተብሎ ይታረዳል። ጀነት ውስጥ ሞት የለም፣ ሁሌ ሐያት ነው። አላህ የጀነት አላህ አድርገን። ጀሃነም ውስጥ ሞት የለም፣ ሁሌ ስቃይ ነው ይባላል። ከስቃይ አላህ ይጠብቀን። አው የጀነት ሰዎች ሁሌ ሕያው ናችሁ፣ ሞት የለባችሁ። ሁሌ ጤነኞች ናችሁ፣ በሽታ የለባችሁ። ሁሌ ወጣቶች ናችሁ፣ እርጅና የለባችሁ። ህመም የለ፣ ስቃይ የለ። የት ጀነት ውስጥ። አላህ የጀነት አላህ አድርገን። ምን ከጅለን መጣን መስጊድ ጀነት ናፍቆናል። አዎ ሂሳባችን እንዲያምርልን እኮ ነው። ሰላታችን መተን ሰደቅ ሂሳባችን እንዲያምርልን፣ መዝገባችን ጥሩ እንዲሆንልን፣ መላኢካው በመልካም እንዲመዘግብልን ነው። ያ ነው ጭንቀታችን። ለዚህ ጭንቀት ዱዓ ትግል ያስፈልጋል። ሁሌ ኸይር ነገር ላይ መሳተፍ። ለምን ከተባለ ነገ አንበል ወንድሞች፣ በተለይ ወጣቶች ጊዜያችንን ያለ አግባቡ ያሳለፍን፣ ጊዜያችንን በሆነ በሱስም በምኑም ላይ ወደቀን ነገ አንበል። ነገ በእኛ እጅ አይደለም። ሉቅማን ዓለይሂ ሰላም ልጃቸውን ያ ቡነያ ላ ቱአኺር ተውባ፣ ተውባን አታዘገይ፣ ነገ ምናምን አትበል። ለምን? ፈኢነል መውተ ያእቲ በግተተን፣ ሞት በድንገት ነው የሚመጣው። አዎ በድንገት የለም። ስንቱን ሸኘናቸው። ትናንት ስንስቅ ነበር የምንለው ወንድማችን፣ ሞቱን አልሰማንም። ትናንት ማኪያቶ ስንጠጣ ነበር። ትናንት ዱባይ እኮ አብረን ሄደናል። ቻይና ሄደን ዕቃ ጭነናል። ኡምራ ደርሰን መተናል። ጀማዓ መስጊድ ተመላልሰናል። አብረን ነበር። የሆነች ለቅሶ ደርሰን መተናል። ሰው ልንጠይቅ እኮ ሄደን ነበረ። ምን ሆነ እንላለን። ሞት ከመጣ ምን ሆነ? የለም። ሞት ህመም ምናምን ሰበብ ነው። ሞት ግን አንድ ነው። ቁጭ ባልንበት ይዞን ይሄዳል። በምንጠጣው ውሃ ይዞን ሊሄድ ይችላል። እንደተኛን በዛው ልንሄድ እንችላለን። ይሄ ወቅቱ የቂያማ ምልክት ነው። ሞቱል ፈጃ የድንገተኛ ሞት ሚን ዓላማት ሰዓ ብለዋል። ከቂያማ ምልክት ነው ብለውናል የአላህ ምልክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወጣቶች አደራ
ዛሬ ባልሆነ ነገር ቢዚ ሆነን እንደው ሐቂቃ የሰሞኑን ነገር ስንመለከት የሚያስጨንቀን እንደው አህም የሆነ ጉዳይ አውለውያት የተባለው አክሱም ያሉት ሙስሊሞች ወንድሞቻችን እህቶቻችን ጉዳይ ነው ወይስ አንድ አዝማሪ የሆነ ነገር አወጣ እንደዚህ ነው? ምን አገባን? ይመለከተናል። ሙስሊም ሲጀመር ከዚህ የጸዳ ነው መሆን ያለበት። ምን አገባን? በማይመለከተን ገብተን ቢዚ እንሆናለን። እዚህ ጋር ግን የሚመለከተን ጉዳይ ያለ እነሱ እጃችን አንስተን ዱዓ ማድረግ ለነሱ ሲገባ እኛ በሌላው ላይ ክርክር ምን አገባን? ሙስሊም ሲጀመር የራቀ ነው ከዚህ እዚች ነገር ላይ ሊቀርብ አይገባም። በዘፈን በምን ሊዋጣ አይገባም። ይሄው ስለ መዝገብ እየተነጋገርን አይደል? መዝገቡ ኸይር ነገር ከሌለው ከባድ ነው። ይመኛል፣ የዛኔ ሞት ይመኛል። ማ አግና አኒ ማሊያ ገንዘቤ ከኔ ምንም አላብቃቃኝ አልጠቀመኝ። ሀለከ አኒ ሱልጣንያ ኃይሌም ከኔ ጠፋ ስልጣኔም ተወገደ ይላል። አላህ ምን ይላል? ኹዙሁ ያዙት፣ ፈጉሉሁ እሰሩትም፣ ثم الجحيم صلوه ከዚያም በእሳት ውስጥ አስገቡት ይላል አላህ። ثم في سلسلة ከዛም በሰንሰለት እሰሩት፣ ዘርዑሃ 70 ذراعا ርዝመቷ 70 ክንድ የሆነን ሰንሰለት እሱ ውስጥ አስገብታችሁ ጠፍራችሁ አስራችሁ ፈስልኩህ አስገቡት ይላል። ለምን? ኢነሁ ካነ ላ ዩእሚኑ ቢላሂ አልዓዚም እርሱ ታላቅ በሆነው ጌታ በአላህ አያምንም ነበር። ወላ የሑዱ ዐላ ጠዓሚል ሚስኪን ድሆችንም በማብላት አያግባባም ነበር፣ አይቀሰቅስም ነበር። ይልቁንም ኬላ ነበር። ሰዎች ሰደቃ ሲያወጡ አትስጥ፣ ገንዘብን ትረጫለህ ይላል። ሚስኪን ሲረዳ አትርዳ ይላል። አያግባባም ነበር። ፈለይሰ ልየውመ ሃሁና ሐሚም ለእርሱ ዛሬ እዚህ ዘንድ ዘመድ የለውም። ወላ ጠዓሙን የሚበላ ምግብም የለውም ኢላ ሚን ግስሊን አላህ ይጠብቀን። ምግቡ ምንድነው? የእሳት ሰዎች እጣቢ የሆነው እዥ ቁስል ምግብ ነው። ምግቡ ላ ያእኩሉሁ ይህን ምግብ ደግሞ አይበሉትም ኢለል ኻጢኡን ኃጢአተኞች ወንጀለኞች ካልሆኑ አለ አላህ ሱብሓነሁ ወተዓላ። ይሄ ካለ ያቀን መዝገባችን በዚህ መልኩ ምንባል ከሆነ እንደው እስቲ አኺራን ትንሽ እንተው ስላችሁ እንደው ምሳሌ ዱንያ ላይ የሆነ ቀውጢ ነገር ተፈጠረ፣ እዚች ጋር የሆነ ነገር እንደዚህ ሆነ፣ ጦርነቱ መጣ፣ ይሄው ፈንጂ እዚህ ጋር እየፈነዳ ነው፣ ይሁን ነገር ነው ቢባል እንዴት ነው የምንሆነው? መግቢያ መውጫ እንዴት ልዳል አይደል? እንዲህ በጥሩ ጊዜ ያስኩት ጓደኛ አለ የሚያስጠጋኝ ጎረቤት ሀገር አለ አቅም ይዤ ምናምን ብዙ ነገር ነው የሰው ልጅ የሚያስበው በዱንያ። መሬት መንቀጥቀጡ መጣ፣ እስቲ የተለያየ አካባቢ ለቄት ልሄድ ለምን ልጠፋ ነዋ። ሱብሃንአላህ የዱንያ እኮ የሁሉ በላ አላህ ይጠብቀን ከበላ አሚን በሉ። ግን የሁሉ በላ በሞት ትጨርሰዋለህ። ሞት ነው መጨረሻው። ቁሙም ሄደ ተመችቶትም የተኛ በ2 ሜትር አርጋ በ220 ሜትር ማልጋ የተንደላቆ የተኛ ጎዳና ላይም በኮረኮንች የተኛ መጨረሻው ምንድነው? ሞት ነው። መጨረሻው ምንድነው? ቀብር ነው። ቀብር ለዚህ ጎዳና ላይ ላለው ጎዳና ስለሆነ ለህዱ ይጥበብበት በልክ ነው። አይ ባለ ሀብት ነው ስለዚህ የሱ ቀብሩ በጂፕሰም ይሆን ይባላል? የለም። ቀለበቱ ወርቁ ምኑ ያጠራቀመው ሀብት ምናምን አብሮ ይቀበር ይባላል? የለም። ነጭ አቦጀዴ ተጠቅልሎ ሁሉም ቀብር ይገባል። በቃ ባዶ ነህ። አንድ ዓሊም ምን ይላሉ? ያንተ ጥሩ ጓደኛህ ማለት መልካም ስራህ ነው። ዱንያ ላይ ተቆራኘው፣ ዱንያ ላይ ጥሩ ጓደኛ ሆነው መልካም ስራህን ያዘው። ቀብር ውስጥ ጥሩ አጫዋች ይሆናል። አዎ ሰላቱን አጥብቆ ያዘ፣ ቀብር ውስጥ የሚያጫውተው እሱ ነው። ዘካ ግዴታ ሆኖበት ከሰጠ የሚያጫውተው እሱ ነው። ሰደቃ ላይ ጎበዝ ከሆነ ጥላው ነው የሚመጣው እሱ ነው። ከሰው ሐቅ ርቆ እናት አባቱ ሐቅ የጠበቀ እድለኛ ማለት እሱ ነው። አለ አኺራ። አሁን አኺራን ስለዘነጋ ነው በዱንያ ነገሮች ባጠቅለው ነገር ወጣ መሽጉል ምን ነው አኺራን ዘንግተናል። ሞት ሰው እየቀበርን እያየን እዛው ቀብር ላይ ሆነን እናምታታለን በስልክ ዝም ብለህ ሽጥለት ቀላቅለህ ሽጥለት። የት ቀብር ላይ ሆኖ ዘመድ ወዳጁን ቀብር ለህድ እያስገባ በዛው በስልክ አይደል ሽጥለት ዝም ብለህ ይላል። እዛው ፌክ ነገሮችን
ማጭበርበሮችን ቀብር ላይ ሆኖ የሚያደርግ አካል ሌላ ቦታ ላይ ስታደ እንዴት ነው የሚሆነው? ይሄንን ቶባ እናድርግ ነው። ቶባ አድርገን ስንመጣ ደግሞ አላህ ምህረትን የሚቀበል ጌታ ነው። ረሱል አለይሂ ሰላቱ ወሰላም ሐዲስ አልቁርስ ላይ አነስ ብን ማሊክ ረዲየላሁ ዐንሁ እንደተናገሩት ቃለ አላሁ ተባረከ ወተዓላ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከለመንከኝ ወደ እኔ ከተመለስ ከከጀልከኝ ገፈርቱ ለከ ለአንተ ምርልሃለሁ አላማ ካነ ፊከ አንተ ያለው ነገር በአጠቃላይ ወላ ኡባሊ ምንም ሳይመስለኛል ብቻ ና የብነ አደም አንተ የአደም ልጅ ሆይ ለው በለገት ዙኑቡከ ዐናነ ሰማ ወንጀል የሰማይ ጣራ ቢደርስ ثم استغفرتني ከዛም ማረኝ ብለኝ ምህረት ከጠየቀኝ ገፈርቱ ለከ ለአንተ ምርልሃለሁ ወላ ኡባሊ ምንም ሳይመስለኛል የብነ አደም አንተ የአደም ልጅ ሆይ ኢነከ ለው አተይተኒ ቢቁራቢል አርዲ ኸጣያ ምድርን የሚሞላ ወንጀል ብትቀርብ ይዘህ ብትመጣ እኔ ዘንድ ثم ለቂተኒ ከዛ እኔን ስታገኘኝ ላ ቱሽሪኩ ቢ ሸይአን እኔ ላይ ምንም ሳታጋራ ከሆነ ሽርክ የሚባል ነገር ከሌለብህ ግን ለአተይቱከ ቢቁራቢሃ መግፊራ እሷን የሚሞላ መግፊራ ይዤ እቀርባለሁ። አዎ ሽርክ ማለት ካንሰር ነው። ዱዓ እናድርግ። የአላህ መልእክተኛ ጠዋት ማታ ሰሃቦቻቸውን ዱዓ እንዲያደርጉ የመከሯቸው ጉዳይ ነው ሽርክ ማለት። የአላህ መልእክተኛ ስለ ሽርክ በጣም ሲያስተምሩ ሰሃቦች አሁንም እኛ ላይ ትፈራለህ እንዴ? ፋል ተኻፉ ዐለይና እኛ ላይ አሁንም ትሰጋለህ አሏቸው። አዎ ለምን አልሰጋም? ሽርክ ማለት ከባድ ነው። ጥቁር ድንጋይ ላይ ጉንዳን በሌሊት ጨለማ ላይ የሚያያለ እንዲህ ነው ሹልክ ብሎ የሚገቡ። ታዲያ ምንድነው የማለቀልን ሲሉ ጠዋት ማታ ዱዓ አድርጉ። ምን ብለን ያ ረብ አውቄ ባንተ ላይ ከማጋራት ባንተ እጠበቃለሁ። አዎ አላህ ይጠብቀን። እሱ አውቆ ከማጋራት አላህ ይጠብቀን። ሳናውቅ ያጋራነውን ደግሞ አላህ ይማረን። ሳናውቅ ያጋራውን ደግሞ ማረን ብላችሁ ለምኑ አሉ። ጠዋት ማታ የጠዋት ማታ ዚክር አድርጉት። ጠዋት ማታ ወይን ጠይቁ ከተባለ ልንፈራው የሚገባ ከባድ ጉዳይ ነው። ይሄው ዛሬ እኮ አኼራን የዘነጉ ናቸው። ከአላህ ውጭ የሚገዙ አምባገነን የሚሉት ዓለም ላይ ፊልስጤምን ሕፃናትን የሚጨርሱ አላህን የዘነጉ ናቸው እኮ። የአኼራን ሂሳብ የዘነጉ ናቸው እኮ። አክሱም ላይ ወንድሞቻችን ላይ እንደዛ ሽማግሌን አሮጊት የሚደበድብ ወንበዴ እኮ አኼራ እኮ የዘነጋ ነው። አላህ አለብኝ እኮ ያላለ እኮ ነው። አላህ አለብኝ ካለማ አንድ ሰው ሂሳብ አለብኝ ያለማ እንዴት እያንዳንዱ እንቅስቃሴው በሂሳብ ነው የሚያደርገው። በካልኩሌት ነው። እንደውቺ ቀና ብዬ ያየሁት በመጥፎ አመለካከት ነው በጥሩ ነው ወንድሜ ሂሳብ ውስጥ ይከተዋል። ሲጠራኝ አቤት አልኩኝ፣ ግን በውስጥ ይቀር ብሎኝ ነው ወይስ ደስ ብሎኝ? ሂሳብ ውስጥ ይከታል። ለምን? አኺራ አለ፣ ምርመራ አለ፣ ሂሳብ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳልኳቸው ኢስቲግፋር ያበዙ ነበር። ነቢያቶች በአጠቃላይ ኢስቲግፋር ያደርጉ ነበረ። ነቢያቶች ሐዋና አደም ከጀነት ወጥተዋል አይደል? እስቲ ወጣቶች በተለይ በደንብ ስሙ። ወጣት ብቻ ሳይሆን ሁሉ ከጀነት ወጥተዋል። ሐዋና አደም በማን ምክንያት ነው የወጡት? በኢብሊስ ምክንያት አይደል? ኢብሊስ ተቆርቋሪ ወዳጅ ሆኖ ነው የመጣላቸው። ይህን ቅጠል እኮ አላህ እንዳትበሉ ያላችሁ ዘላለም ዘውታሪ ጀነት ውስጥ በንግስና ውስጥ እንዳትኖሩ ፈልጎ ነው። ስለዚህ ይህንን ቅንጦት ለምን ያመልጣቸዋል? እኔ ለእናንተ መካሪ ተቆርቋሪ ነኝ። እንደውም ያለው ወቃሰመ ለሁማ ለነሱም ማለላቸው ወላሂ ያለ ሲበሉት ግን ወዴት ሄዱ? ከጀነት ወጣው ወደ ዱንያ ወጣው አይደለ? ከዛ የሚያምር ኑሮ ወደ ዱንያው ወደ ጭንቀቱ አለ። እኛንም እንደዚህ ነው ውብ አድርጎ ያሳያል። ነጩን ጥቁር ጥቁሩን ነጭ ግልብጥብጥ አድርጎ ያሳያል። ወዘየነ ለሁም ሸይጣን አዕማለሁም ሸይጣን ስራዎቻቸውን አጌጠላቸው እንደሚለው ውብ አድርጎ ያሳያል። ስትገባበት ገደል አንዷን ሴት ውብ አድርጎ ያሳያል። ሸይጣን በሰዎች መቀመጫ በሴቶች መቀመጫና ፊት ለፊት በደረት በኩል ይታያል። እውር ያደርግሃል። መቀመጫው እንዴት ትላለህ? አብረን ቆመ ከሆነ ስትጠማዘዝ አብራት አንገት ይጠማዘዛል። እሷን ስሽ ለዚህ ነው ምን ያድርጉ የተባለው? አይናችሁ
ስበሩ። ጣጣው ከባድ ስለሆነ ነው። አይንህን ካልሰበርክ ዛሬ ከባድ ነው። ይለማመዳል፣ ውስጥ ላይ ያለማመዳል። እችን ሴት እንዴት ነው ማገኛት እችል ትላለች። የምትባንነው መቼ ነው? አደጋው ላይ ከወደክ በኋላ ከአንቺ ጋር ነው እንዲያደርኩት ትላለች። አይንህ የዛኔ ነው። ከዛ በፊትስ ያሳምርልሃል። ይሄ ነው መጫወት ሁሌ። ቁርአን ካለስ ቁርአን ላይ ሱረቱ ኢብራሂም ላይ ሸይጣን አንድ የሚላት ነገር አለ።